ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። ሩሲያና ቬንዙዌላ የአሜሪካ የባህር ኃይል በካሪቢያን የፈጸሙትን ጥቃት አወገዙ። የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ እና የቬንዙዌላ አቻቸው ኢቫን ጊል ባደረጉት የስልክ ልውውጥ አሜሪካን በካሪቢያን ባህር በምትወስዳቸው እርምጃዎች ዙሪያ ከፍተኛ ስጋት እንዳላቸው መግለጻቸውን የሩሲያ ውጭ ጉዳይ ሚኒስትር አስታውቋል። ላቭሮቭ ሞስኮ በቬንዙዌላ አቅራቢያ በሚገኙ ዓለም አቀፍ የውሃ አካላት በአንድ መርከብ ላይ አርብ የተፈጸመውን የአሜሪካ ወታደራዊ ጥቃት በብርቱ እንደምታወግዝም በውይይቱ ወቅት አጽንኦት ሰጥተዋል። አሜሪካ በአደንዛዥ እጽ አዘዋዋሪዎች ላይ ያወጀችውን ጦርነት ከሄይቲ አሁናዊ ሁኔታ ጋር በምንም መልኩ እንደማታገናኝና እርግጠኛ መሆን እንደማይቻልም ማንሳታቸውንም ሚኒስትሩ ጠቁመዋል። ከጥቂት ዓመታት በፊት በደረቅ ወደብ ከሱዳን ጋር መገናኛ የነበረው ከፍተኛ የንግድ ልውውጥ የገንዘብ እንቅስቃሴ ይደረግበት የነበረውና ከቅርብ ጊዜ ወዲህ በትጥቅ የታገዘ ጥቃቶችን የኢትዮጵያው ሊቢያ በተባለው ከጎንደር መተማ መስመር ህዝብ በጫኑ 10 ተሽከርካሪዎች ላይ በተፈጸመ ጥቃት 18 ንጹሃን ሰዎች ህይወታቸው ሲያልፍ 30 የሚደርሱት ደግሞ ከከባድ እስከ ቀላል የአካል ጉዳት መድረሱ ተነገረ። ከስፍራው በደረሰ መረጃ መሰረት በ23/1/2018 ዓ.ም ከጎንደር መተማ መስመር መንገድ ልዩ ስሙ መቃ ተብሎ ከሚጠራው አካባቢ 2 ኪሎ ሜትር ወጣ ብሎ የጦር መሳሪያ የታጠቁ አካላት በ10 የህዝብ ማመላለሻ መለስተኛ ተሽከርካሪዎች ላይ ባደረሱ ጥቃት 18 ንጹሃን ሰዎች ህይወታቸው ሲያልፍ 30 የሚደርሱት ደግሞ ከከባድ እስከ ቀላል የአካል ጉዳት ደርሶባቸው በጎንደር ሆስፒታል እና በሌሎች የህክምና ጣቢያዎች በህክምና ላይ ይገኛሉ። ከአካባቢው ነዋሪዎች በተገኘው መረጃ መሰረት በዚህ አካባቢ በ16/10/2017 ዓ.ም የታጠቁ አካላት በፈጸሙት ጥቃት ከ16 በላይ ሰዎችን በተመሳሳይ ህይወታቸው ማለፉንና በንብረት ላይ ከፍተኛ ጉዳት መድረሱን መዘገባችን ይታወሳል። በአካባቢው ባለስልጣናት በሚንቀሳቀሱበት ወቅት አንዳንዴ እጀባ ቢኖርም በተለይም በዚህ አዝመራ በሚሰበሰብበት ወቅት ኃላፊነት የሚወስድ አካል አልተገኘም። አሜሪካ በቬንዙዌላ ባህር ዳርቻ እጽ አዘዋዋሪ ጀልባ ላይ በወሰደችው እርምጃ 4 ሰዎች መግደሏን አሳወቀች። የአሜሪካ ጦር ትናንት አርብ በቬንዙዌላ ባህር ዳርቻ ላይ ወደ አሜሪካ አደንዛዥ እጽ ስታጓጉዝ የነበረች ጀልባ መምታቱን የመከላከያ ሚኒስትር ፔት ሄግስት ተናግረዋል። በእርምጃው 4 ናርኮ የተሰኙ የአሸባሪ ቡድን አባላት መገደላቸውን የፔንታጎን ዋና አዛዥ ተናግረዋል። በካሪቢያን አካባቢ አደንዛዥ እጽ ያዘዋወራሉ በተባሉ መርከቦች ላይ የሚደረገው ዘመቻ ፕሬዚዳንት ትራምፕ የህግ አውጪዎች ይፋዊ ማስታወሻ ላይ አሜሪካ አሁን ከአደንዛዥ እጽ አዘዋዋሪዎች ጋር ጦርነት ውስጥ መሆኗንና ከአዘዋዋሪዎቹ ጋር ግንኙነት ያላቸው ግለሰቦች ህገወጦች መሆናቸውን ከገለጹ ከአንድ ቀን በኋላ ነው። በዚህም አሜሪካ አደንዛዥ እጽ አዘዋዋሪዎችን ያለመ የጥቃት ዘመቻ እየቀጠለች ሲሆን ከሳምንታት በፊትም የአሜሪካ ኤፍ-35 ስውር ተዋጊ ጀቶችን በቬንዙዌላ የአደንዛዥ እጽ አዘዋዋሪ ቡድኖች ሰፈሮች ላይ ከባድ ጥቃት መፈጸማቸው ይታወሳል ሲል ሲኤንቢሲ ዘግቧል። የአውሮፓ ህብረት ለ6 ዩኒቨርሲቲ ሆስፒታሎች 146 ሚሊዮን ብር የሚገመት የህክምና መሳሪያዎች ድጋፍ ማድረጉን የጤና ሚኒስቴር አስታወቀ። ህብረቱ ለህፃናት ህክምና፣ ለማህፀን ጽንስ፣ ለሰመመን ህክምና፣ ለድንገተኛ እንዲሁም ለቀዶ ህክምናና ለሌሎች ህክምና አገልግሎቶች የሚረዱ የህክምና መሳሪያዎች ነው ያበረከተው ተብሏል። የህክምና መሳሪያዎች ድጋፍ ለአዳማ፣ ጅማ፣ መቀሌ፣ ባህር ዳር፣ ጎንደርና ሀረማያ ዩኒቨርሲቲ ሆስፒታሎች የሚከፋፈል እንደሚሆንም ተጠቁሟል። የአውሮፓ ህብረት በጣሊያን ስፔን ትብብር አማካኝነት ባለፉት 7 ዓመታት የጤና ሳይንስን የሚያስተምሩ ዩኒቨርሲቲዎች ሆስፒታሎች በማደስና ለህክምና አገልግሎት ምቹ በማድረግ የስፔሻሊቲ ስልጠናዎችን በማሰልጠንና የህክምና መሳሪያዎችን ድጋፍ በማድረግ በትብብር እየሰራ መሆኑን የጤና ሚኒስትር ወይዘሮ ሳህለላህ አብዱላሂ ገልጸዋል። የትራምፕ ልዩ ልዑክ ስቲቭ ዊትኮቭ ወደ ግብጽ ጉዞ መጀመራቸውን የእስራኤል መገናኛ ብዙሃን ዘግቧል። የእስራኤል ልዑካን ቡድን በስትራቴጂክ እቅድ ሚኒስቴር እና የጠቅላይ ሚኒስትር ቤንያሚን ኔታንያሁ ታማኝ ረዳት በሆኑት በሮን ደርመር ሊመራ እንደሚችልም ተዘግቧል። ቴል አቪቭ እስራኤላውያን ታጋቾችን ማስፈታትና የፍልስጤም እስረኞችን መልቀቅ የሚያካትተውን የትራምፕ የጋዛ የሰላም እቅድ የመጀመሪያ ምዕራፍ ተግባራዊ ለማድረግ በዝርዝር ጉዳዮች ላይ ለመወያየት እየተዘጋጀች ነው ሲል የእስራኤል መንግስት ምንጭ ቅዳሜ ማለዳውን ለስፑትኒክ ተናግረዋል መባሉን ኢትዮ ኤፍኤም ዘግቧል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ሐማስ ባለ 20 ነጥብ የሰላም እቅዱን እስከ እሁድ እንዲቀበል ማስጠንቀቃቸውን ተከትሎ ቡድኑ አርብ ዕለት የሰላም እቅዱን እንዲቀበልና ታጋቾችንም እንደሚለቅ አስታውቋል። ሐማስ የሰላም እቅዱን እንደሚቀበል ባስታወቀበት በሰዓታት ውስጥም ትራምፕ እስራኤልን ጋዛን መደብደብ እንድታቆም አሳስበዋል። ስፑትኒክ እንደዘገበው እስራኤል የጋዛ ወረራ እንዲቆም ያዘዘች ሲሆን የእስራኤል መከላከያ በጋዛ የመከላከል እርምጃዎች ብቻ እንደሚያከናውኑም ተጠቁሟል። ቴል አቪቭ ከሐማስ ቡድን ምላሽ በኋላ ሁሉም ታጋቾች ለማስፈታት የትራምፕ እቅድ የመጀመሪያ
ምዕራፍ ወዲያውኑ ተግባራዊ እያደረገች ነው ሲሉ የእስራኤል ጠቅላይ ሚኒስትር ጽሕፈት ቤት አስታውቋል። ትራምፕ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ሐማስ ባወጣው መግለጫ ላይ በመመስረት ለዘላቂ ሰላም ዝግጁ መሆናቸውን አምናለሁ። ታጋቾቹንም በሰላምና በፍጥነት ማውጣት እንድንችል እስራኤል በጋዛ ላይ የምታደርገውን የቦምብ ጥቃት በአስቸኳይ ማቆም አለባት። በአሁኑ ሰዓት ይህንን ለማድረግ በጣም አደገኛ ነው። በዝርዝር ጉዳዮች ላይ እየተወያየንበት ነው። ይህ ስለ ጋዛ ብቻ አይደለም። ይህ በመካከለኛው ምስራቅ ለረጅም ጊዜ ሲፈለግ የቆየው የሰላም ጉዳይ ነው ብለዋል። በቱኒዚያ የሚገኘው ፍርድ ቤት የ51 ዓመቱ ተከሳሽ ላይ የሞት ፍርድ ማስተላለፉ ተዘገበ። ቲአርቲ አፍሪካ እንደዘገበው በዚህ ግለሰብ ላይ የቀረበበትን ክስ በፕሬዝዳንት ካኢስ ሰኢድ ላይ በፌስቡክ ትችት በመሰንዘሩ ነው። ስሙ ያልተጠቀሰው ይህ ተከሳሽ ሮብ ዕለት በቀረቡበት 3 ክሶች ማለትም መንግስትን ለመገልበጥ መሞከር፣ ፕሬዝዳንቱን በመዝለፍና በኦንላይን ሐሰተኛ መረጃን በማሰራጨት ጥፋተኛ መባሉን ዘገባው አስታውቋል። ተከሳሹ አርብ ዕለት የውሳኔ ተቀጥሮ ፍርድ ቤት የቀረበ ሲሆን ዳኛው በቱኒዚያ የወንጀለኛ መቅጫ ህግና በ2022 በወጣው የሳይበር ወንጀል ህግ አንቀጽ 54 መሰረት አመጽና ብጥብጥን መቀስቀስ የሚለውን መተላለፉ ገልጸውለታል። ይህንን ተከትሎ በሞት እንዲቀጣ ውሳኔ ማሳለፋቸውን ዘገባው አስታውቋል። የተከሳሹ ጠበቃ እንደገለጹት ግለሰቡ ከታሰረ 1 ዓመት የሆነው ሲሆን የ3 ልጆች አባትና እምብዛም የማህበራዊ ሚዲያ አጠቃቀም እውቀት የሌለው ነው። ጠበቃው ሲናገሩ አብዛኞቹ የተከሰሰባቸው ጽሁፎች እሱ የጻፋቸው ሳይሆኑ ከሌሎች ገጾች ላይ ኮፒ አድርጎ የለጠፋቸው ናቸው ብለዋል። ግለሰቡ በማህበራዊ ሚዲያ ተጽዕኖ ፈጣሪ አለመሆኑን ገልጸውም ከተከሰሰባቸው ልጥፎች መካከል አንዳንዶቹ አንድ እንኳን ላይክ ያላገኙ መሆናቸውን አስረድተዋል። በቱኒዚያ ከማህበራዊ ሚዲያ ጋር በተገናኘ የሞት ፍርድ ሲሰጥ ይህ የመጀመሪያው ነው። የቱኒዚያ ፍርድ ቤቶች ብዙ ጊዜ ሞት ቢፈረዱም ውሳኔያቸው ተፈጻሚ የመሆን እድሉ ዝቅተኛ መሆኑን በተደጋጋሚ መታየቱን ዘገባው ጨምሮ አስረድቷል ያለው ዘሀበሻ ነው። የሩዋንዳው ፕሬዝዳንት ፖል ካጋሜ በጋኮ በሚገኘው የሩዋንዳ ወታደራዊ አካዳሚ ከ1000 በላይ ኦፊሰሮች ካዴቶችን በሩዋንዳ መከላከያ ኃይል ውስጥ በይፋ የቀላቀሉ ሲሆን ከነዚህም ውስጥ ትንሹ ልጃቸው አፋንዴ ብሪያን ካጋሜ ይገኝበታል። የ4 ዓመቱ ብሪያን በቅርቡ በእንግሊዝ ከሚገኘው ከታዋቂው የሳንድሃርስት ሮያል ወታደራዊ አካዳሚ የተመረቀ ሲሆን ተቋሙ ለከፍተኛ ጦር መኮንኖች ስልጠና በመስጠት ይታወቃል። ብሪያን ከወታደራዊ ስልጠና በፊት በዓለም አቀፍ ግንኙነት ደህንነት የመጀመሪያ ዲግሪውን አግኝቷል። ይህም ለመከላከያና ስትራቴጂካዊ ጉዳዮች ያለውን ጥልቅ ፍቅር ያሳያል። ብሪያን ፕሬዝዳንት ካጋሜ እና ቀዳማዊ እመቤት ጃኔት ካጋሜ ካፈሯቸው 4 ልጆች የመጨረሻው ልጅ ነው። እስራኤል በጋዛ የሰላም ስምምነት አማካኝነት መካከለኛው ምስራቅ ዳግም ለማዋቀር እየተዘጋጀች መሆኑን የቀድሞው የሊባኖስ ጄኔራል ማሊክ አዩ መግለጻቸውን ስፑትኒክ ዘግቧል። በተለይም የጋዛ ጦርነት ማብቃት በመካከለኛው ምስራቅና በአረብ ባህረ ገብ መሬት የእስራኤልን ቀጠናዊ ተጽዕኖ የማስፋት ፍላጎት ሊያሳድግ ይችላል ሲሉ ጄኔራሉ ለስፑትኒክ ተናግረዋል። የቀረበው የጋዛ ነዋሪዎችን የማስፈር እቅድ አሸናፊም ተሸናፊም የለም በሚል መርህ ላይ የተመሰረተ በመሆኑ እስራኤል የቀጠናዊ ሰላም ራዕይዋን ለማሳካት የመጀመሪያውን እንቅፋቷን ታስወግዳለች ሲሉ አዩብ ገልጸዋል። ኢራን፣ ሂዝቦላህና ሁቲዎች ለእስራኤል ቀጠናው በፖለቲካዊ ወታደሮች መንገድ የመዋቅር እቅድ ቀሪዎቹ ብቸኛ እንቅፋት ይሆናሉ ብለዋል። የሶሪያ የግንባር አብዛኛውን የተረጋጋ በመሆኑና የደማስቆና ቴል አቪቭ የጸጥታ ስምምነት ወደ መጠናቀቅ እየተቀራረበ መምጣቱ እስራኤል አዲሱን የቀጠናዊ የጸጥታ ማዕቀፍ በመቅረጽ በኩል ቁልፍ ተዋናይቷን እያጸናች ነው ሲሉ አክለዋል። የኬንያ መንግስት በኢትዮጵያና ኤርትራውያን ጥገኝነት ጠያቂዎች ላይ ያወጣውን ሕግ በፍርድ ቤት ታገደ። የኬንያ መንግስት በቅርቡ ባወጣው ሕግ መሰረት እንደ አውሮፓውያን አቆጣጠር ከጁላይ 31 ቀን 2025 አንስቶ ኢትዮጵያና ኤርትራውያን ጥገኝነት ጠያቂዎችን መመዝገብ ማቆሙን ማስታወቅ ይታወሳል። በዚህ ጉዳይ ላይ ሪፊውጅ ሌጋል ኔትወርክ የተሰኘው የህግ ባለሙያ ቡድን ይግባኝ ጠይቆ በፍርድ ቤት ሲከራከር ከቆየ በኋላ ሕጉ እንዲታገድ አድርጓል። በናይሮቢ የሚገኘው ከፍተኛ ፍርድ ቤት በዚህ ሳምንት በሰጠው ውሳኔ ይህ ሕግ እስከ ኦክቶበር 22 2025 ድረስ ታግዶ እንዲቆይ ውሳኔ አሳልፏል። ጠበቆቹ ባወጡት መግለጫ ይህ ሕግ ለጊዜውም ቢሆን በመታገዱ በኬንያ ውስጥ የሚገኙ ኢትዮጵያና ኤርትራውያን ስደተኞች በእድሉ ተጠቅመው እንዲመዘገቡ ጥሪ አቅርበዋል። ጠበቆቹን ጨምረው በኬንያ የሚገኙ የሁለቱ ሀገራት ኮሚኒቲ አባላት ሕጉ መታገዱን በተመለከተ ለሁሉም የማሳወቅ ቅስቀሳ እንዲያደርጉ፣ ምዝገባውን እንዲያከናውኑ፣ ድጋፍ እንዲደረጉላቸውና አስፈላጊውን ዶክመንት በማዘጋጀት እንዲተባበሯቸውም ጥሪያቸውን አስተላልፈዋል። የሩሲያ ፕሬዝዳንት ቭላድሚር ፑቲን ዋሽንግተን ለዩክሬን ረጅም ርቀት መጓዝ የሚችሉ
የቶማሆክ ሚሳኤሎችን ለማቅረብ ከወሰነች በሞስኮና በዋሽንግተን መካከል ያለውን ግንኙነት ሙሉ በሙሉ ይበላሻል ሲሉ ጠንካራ ማስጠንቀቂያ ሰጡ። የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ በቅርቡ ዋይት ሀውስ ለኪቭ ቶማሆክ ሚሳኤሎችን የመስጠት ጉዳይ እያጤነበት መሆኑን ይፋ ማድረጋቸው ይታወሳል። እነዚህ ሚሳኤሎች እስከ 2500 ኪሎ ሜትር መጓዝ የሚችሉ ሲሆን የሩሲያውያን መዲና ሞስኮን ጨምሮ በርካታ ከተሞችን የመምታት አቅም ይሰጣቸዋል። ፕሬዚዳንት ፑቲን ከሰዓታት በፊት በሰጡት ቃለ መጠይቅ የአሜሪካ ውሳኔ ግንኙነታችን እንዲፈርስ ያደርጋል ካሉ በኋላ ሚሳኤሎቹ ቢሰጡም እንኳን በጦር ሜዳ ላይ ያለውን የኃይል ሚዛን እንደማይቀይሩት ያላቸውን እምነት ገልጸዋል። ከዚህ ቀደም የተሰጡት ሚሳኤሎች መጀመሪያ ላይ ጉዳት ቢያደርሱም የሩሲያ አየር መከላከያ ስርዓት ከጊዜ ጋር እንደተላመዳቸው በማሳየነት ጠቅሰዋል። በሌላ በኩል ምንም እንኳን የአሜሪካ ምክትል ፕሬዚዳንት ጉዳዩን በውይይት ላይ መሆኑን ቢያረጋግጡም ሮይተርስ እና ፋይናንሻል ታይምስ በበኩላቸው ስማቸው ያልተጠቀሱ የአሜሪካ ባለስልጣናት ዋቢ በማድረግ ዋሽንግተን ሚሳኤሎቹን ለኪቭ የመስጠት ዕድሏ ጠባብ መሆኑን ዘግበዋል። ለዚህም እንደ ምክንያት የቀረበው የአሜሪካ ጦር ኃይል ሚሳኤሎችን ለራሱ አገልግሎት ስለሚፈልጋቸውና ሚሳኤሎቹ በጦርነት ላይ ያመጣሉ ተብሎ የሚጠበቀውን ለውጥ አጠራጣሪ መሆኑ ነው። የዩክሬን ፕሬዚዳንት ቮሎዲሚር ዜሌንስኪ ባለፈው ወር በተባበሩት መንግስታት ጠቅላላ ጉባኤ ላይ ከፕሬዚዳንት ዶናልድ ትራምፕ ጋር ባደረጉት ውይይት ሚሳኤሎቹን እንዲሰጣቸው በይፋ መጠየቃቸው ይታወሳል። ዩጋንዳ በሀገሪቱ ከፍተኛ ደረጃ እየጨመረ የመጣውን ግጭት ለመቀነስ እልፎችን ለሞት፣ ለስደት፣ ለረሃብና ማህበራዊ ቀውስ እየዳረገ የሚገኘውን የጦር መሳሪያ ድምጽ ለማጥፋት የጦር መሳሪያዎችን እያቃጠለች መሆኑ ተሰማ። የአፍሪካ የምህረት ወር መታሰቢያ በሚል መርህ ዩጋንዳና የአፍሪካ ህብረት በጋራ በመሆን በሀገሪቱ የስጋት አደጋ የሆነውንና የበርካቶች ህይወት ያመሰቃቀለውን የጦር መሳሪያ ስርጭትን ለመክታት ባዘጋጁት ዝግጅት በርካታ ህገወጥ የጦር መሳሪያዎችን ማውደማቸውን ተገልጿል። የኡጋንዳ መከላከያና የአርበኞች ጉዳይ ሚኒስትር ጃኮብ ማርክሰንስ ኦቦዝ በኡጋንዳ ምስራቃዊ ጂንጃ በሚገኘው የጋዳፊ ጦር ሰፈር በመገኘት ይህ ምሳሌያዊ የሆነ ተግባር የጦር መሳሪያ ቃጠሎን መርተዋል። ልምምዱ 9ኛውን የአፍሪካ የምህረት ወር አካል ሲሆን ደህንነቱ የተጠበቀ ማህበረሰቦችን ለመፍጠር በፈቃደኝነት ላይ የተመሰረተ ትጥቅ ማስፈታት የሚል መሪ ተሰጥቶታል። በዩጋንዳ በተዘጋጀው የአፍሪካ የምህረት ወር መታሰቢያ ዝግጅት ላይ የተገኙት መሪዎቹ ይህንን በፈቃደኝነት ትጥቅ የመፍታት ሂደት ከጥይት ሩምታ፣ ከሽጉጥ ኳኳታ፣ ከመድፍ የጸዳች አህጉር ለማድረግ መሳሪያዎችን ዝም ማሰኘት አለብን ሲሉ አርብ በሰጡት የጋራ መግለጫ ተናግረዋል። የአፍሪካ ህብረት የሰላምና የጸጥታ ምክር ቤት ሰብሳቢ ተብሌሎ ቦአንግ መሳሪያዎችን መውደማቸውን ውዱን የሰው ህይወት ማዳንና የመኖር ተስፋ ያደሰ ነው ብለዋል። በጋራ ትጥቅ መፍታትን እናስቀድማለን፣ ሽጉጥን ጸጥ እናደርጋለን፣ በ2030 ለሁሉም ሰላም እንገነባለን ሲሉ አክለዋል። የኡጋንዳ የመከላከያና የአርበኞች ጉዳይ ሚኒስትር ጃኮብ ማርክሰንስ ኦቦዝ ሁሉም ሀገራት የኡጋንዳ ፈለግ እንዲከተሉ የተናገሩ ሲሆን አሁንም ህገወጥ የጦር መሳሪያ ይዘው የሚገኙ ግለሰብ ለሰላምና ለደህንነት ሲባል በገዛ ፈቃዳቸው እንዲያስረክቡ ኦቦት ጠይቀዋል። ከዚህ የምህረት ዝግጅት በፊት በካምፓላ ለ2 ቀናት የሚቆይ የውይይት መድረክ እየተካሄደ ሲሆን ባለሙያዎቹና የመንግስት ባለስልጣናት በአፍሪካ የጦር መሳሪያዎች መስፋፋት ወግታ በሚቻል ሁኔታ ላይ መክረዋል። የአፍሪካ ህብረት እንደ አውሮፓውያን አቆጣጠር በ2017 መስከረምን የአፍሪካ የምህረት ወር ብሎ ማወጁን ተከትሎ ተስፋ ሰጪ እንቅስቃሴ መኖሩን የገለጸው በአፍሪካ ህብረት የሰላምና የጸጥታ ምክር ቤት ይህንን አህጉሪቱ ወደ ሰላም የሚያሸጋግር ተግባር ከአፍሪካ ህብረት፣ የምስራቅ አፍሪካ ማህበረሰብ፣ የተባበሩ መንግስታት ድርጅት፣ የሲቪክ ማህበራት፣ የወጣቶችና የሴቶች ማህበራትና ሌሎች ባለድርሻ አካላት የበኩላቸውን በማድረግ የትጥቅ ጥቃትን ለማስቆም አህጉራዊ አጀንዳ እንዲያደርጉ ጥሪ አቅርበዋል። የዓለም ምግብ ፕሮግራም አሁን ከሚረዷቸው ዜጎች ውስጥ ከ10 አንዱ ብቻ ለመደገፍ መገደዱን አስታወቀ። የተባበሩት መንግስታት የዓለም ምግብ ፕሮግራም በገንዘብ እጥረት ምክንያት ሶማሊያ ውስጥ በአስቸኳይ ጊዜ ምግብ እርዳታ እንደሚደግፈው የሰዎች ቁጥር ከ2/3 በላይ ለመቀነስ መገደዱን አስታውቋል። ፕሮግራሙ ባቀረበው መረጃ መሰረት በነሐሴ ወር 1.1 ሚሊዮን ሰዎችን ይደግፍ የነበረ ሲሆን አሁን ግን ድጋፍ የሚያገኘው ቁጥር ወደ 350,000 ሰዎች ዝቅ ይላል። ይህ ማለት ድጋፍ ከሚያስፈልጋቸው 10 ሰዎች መካከል ድርጅቱ ድጋፍ መስጠት የሚችለው ለአንድ ሰው ብቻ መሆኑንም ጠቁሟል። የቅርብ ጊዜ የተቀናጀ የምግብ ዋስትና ምደባ ሪፖርት እንደሚያሳየው 4.4 ሚሊዮን የሚሆኑ ሶማሊያውያን በችግር ወይም ከዛ በላይ በሆነ የምግብ ዋስትና እጦት ውስጥ ይገኛሉ። ከዚህም ውስጥ ወደ 1 ሚሊዮን የሚጠጉ በአስቸኳይ የረሃብ ደረጃ ውስጥ ይገኛሉ። ይህም ቁጥር በ6 ወራት ውስጥ በ50 በመቶ ጨምሯል። የምግብ እጦት ችግር እየተባባሰ በመምጣቱ ከ5 ዓመት በታች ከሆኑት ህጻናት መካከል 1.8 ሚሊዮን የሚሆኑ በአጣዳፊ የምግብ እጦት ተጠቅተዋል። አሁን ላይ በገንዘብ እጥረት ምክንያት የድርጅቱ የስነ ምግብ ፕሮግራሞች ቅነሳ የተደረገባቸው ሲሆን ድጋፍ እያገኙ ያሉ 180,000 ህጻናት ብቻ መሆናቸውን ተመላክቷል። የዓለም ምግብ ፕሮግራም እንደ አውሮፓውያን አቆጣጠር እስከ መጋቢት 2026
ባለው አስቸጋሪ ወቅት ለ800,000 ሰዎች አነስተኛውን የህይወት እድልን ስራ ለመቀጠል በአስቸኳይ 98 ሚሊዮን የአሜሪካ ዶላር ያስፈልገዋል። አስቸኳይ ተጨማሪ ገንዘብ ካልተገኘ የሰብአዊ ፍላጎቶች እየጨመሩ በሄዱበት በዚህ ጊዜ የእርዳታ ቅነሳውን እየከፋ እንደሚሄድም አስጠንቅቋል። የመጀመሪያ የወባ በሽታ መከላከያ ክትባት በአፋር ክልል መጋሌ ወረዳ መስጠት ጀምሯል። ክትባቱ እድሜያቸው ከ6 እስከ 11 ወር ለሆኑ 1043 ህጻናት ለመስጠት መታቀዱን የክልሉ ጤና ቢሮ ኃላፊ ያሲን ሀቢብ ተናግረዋል። በክልሉ የወባ በሽታ በማህበረሰቡ ላይ የሚያስከትለውን ጉዳት ለመቀነስና ለመቆጣጠር የሚያስችሉ ሰፊ ስራዎች እየተከናወኑ እንደሚገኙም ገልጸዋል። ይህ በአይነቱ ለየት ያለው ክትባት የወባ በሽታ በክልሉ በህጻናት ላይ የሚያስከትለው ሞት ለመቀነስ እጅግ እንደሚያግዝ ኃላፊው አንስተዋል። በክልሉ በወንዝ ዳርቻ የሚገኙ ወረዳዎች ላይ የአጎበር ስርጭትና ኬሚካል ስርጭት በሰፊው መከናወኑን አቶ ያሲን ገልጸዋል። ከክትባቱ በተጨማሪ በወረዳው ለሚገኙ እናቶች የአጎበር ስርጭትና በወረዳው በሚገኙ የጤና ጣቢያዎች እና ጤና ኬላዎች ይፋዊ ጉብኝት ተካሂዷል። የትራንስፖርትና ሎጂስቲክ ሚኒስቴር ባወጣው የተሽከርካሪ ሰሌዳ ለውጥ መመሪያ መሰረት አዲሱ የተሽከርካሪ ሰሌዳ የመቀየር ስራ ከ2 ወራት በኋላ እንደሚጀመር በሚኒስትሩ የትራንስፖርት አገልግሎትና ቁጥጥር ዘርፍ አማካሪ አቶ አሰፋ ሀዲስ ተናግረዋል። ከዚህ በፊት የተመዘገቡ ተሽከርካሪዎች የቀድሞውን ሰሌዳ በመመለስ አዲስ የተሽከርካሪ የመለያ ቁጥር ሰሌዳ እንዲወስዱ የማድረግ ስራ እንደሚሰራም አመላክተዋል። በኢትዮጵያ የተሽከርካሪዎች የመለያ ቁጥር ሰሌዳ አይነቶችና ምልክቶች መወሰኛና አገልግሎት አሰጣጥ መመሪያ 1050/2017 ሆኖ መጽደቁ ይታወሳል። በመመሪያው መሰረት አሁን በስራ ላይ ያሉ የተሽከርካሪ ሰሌዳዎች ላይ የሚቀመጠው የተለያዩ ክልሎችና የከተሞች አስተዳደሮች መለያዎች ተመሳሳይ መለያ እንዲኖራቸውም ያስገድዳል። በሀገሪቱ የሚመዘገቡ ሁሉም ተሽከርካሪዎች የሚለጠፉበት የመለያ ቁጥር ሰሌዳ ላይ የኢትዮጵያ ካርታ እንዲሁም የኢትዮጵያ ባጸደቀችው ዓለም አቀፍ ስምምነት መሰረት የተሰጣትን ሀገራዊ ልዩ ምልክት ኢቲኤች እና ኢት የሚል የግዕዝ ፊደላትና የላቲን ፊደላት ይዘት እንዲኖረው ይደረጋል። መመሪያው አሁን በስራ ላይ ያሉ የተሽከርካሪ ሰሌዳዎች ላይ የሚቀመጠውን የተለያዩ ክልሎችና የከተማ አስተዳደሮች መለያዎችን አላካተተም። የሰራተኛው ደሞዝ ያለ ሰራተኛ የማመልከቻ ፊርማ ፈቃድ ውጪ መቆረጥ የተከለከለ መሆኑን ዶክተር ሞክሬ ኃይሌ የፌዴራል ሲቪል ሰርቪስ ኮሚሽነር አሳሰቡ። ኮሚሽነሩ ከመስከረም 1 ቀን 2018 ዓ.ም ጀምሮ የተስተካከለው ጭማሪ በመስከረም ወር መጨረሻ ከሚከፈለው የመስከረም ወር ደሞዝ ጋር እንዲከፈል መንግስት አመራር መስጠቱን ጠቁመው ከአቅም በላይ በሆነ ምክንያት ከመስከረም ወር ደሞዙ ጋር አብሮ ባይከፈል እንኳን የመስከረም ወር ጭማሪ መጠን በጥቅምት ወር ውስጥ የመከፈል ግዴታ እንዳለባቸው አሳስበዋል። ማንኛውንም አይነት ተቀናናሽ ባለመብቱ በማመልከቻ ፈርሞ ካልፈቀደ በስተቀር ከወራዊ ደሞዝ ላይ መቀነስ የተከለከለ መሆኑን በመንግስት ሰራተኞች አዋጅ ቁጥር 1353/2017 በግልጽ ተደንግጓል ሲል ዶክተር ሞክሬ ኃይሌ የፌዴራል ሲቪል ሰርቪስ ኮሚሽነር ጨምረው አስታውቀዋል። የኬንያ ፕሬዝዳንት ዊሊያም ሩቶ የፕሬዝዳንት ትራምፕ አስተዳደር ኬንያ ለአንድ ዓመት የአሜሪካ የአፍሪካ የቀረጥ ነጻ እድሏ ተጠቃሚ ሆና እንድትቀጥል መስማማቱን አስታውቋል። ላለፉት በርካታ ዓመታት የእድሉ ግንባር ቀደም ተጠቃሚ የነበረችው ኬንያ አጓ እንዲራዘም ስትኮተኩት ቆይታለች። የአሜሪካው መንግስት አነጋግሬያለሁ፣ የአጓ ተጠቃሚነታችንን ሊያራዝሙልን ተስማምተዋል። ስለዚህ ለቀጣዩ 1 ዓመት ምርቶቻችንን ወደ አሜሪካ ገበያ መላክ እንቀጥላለን ብለዋል ሩቶ። በአጓ የቀረጥ ነጻ እድል ከፍተኛ ተጠቃሚ ከሆኑት ሀገራት ግንባር ቀደማ የሆነችው ኬንያ ጨርቃጨርቅና አልባሳት በብዛት ወደ ውጭ የምትልካቸው ምርቶች መሆናቸው ይታወቃል። ባለፈው የፈረንጆቹ ዓመት በ2024 ብቻ በሀገሪቱ $470 ሚሊዮን የሚያወጡ አልባሳትን ወደ አሜሪካ መላኳን መረጃዎች ያመለክታሉ። 32 የአፍሪካ ሀገራትን ተጠቃሚ ያደረገው የአጓ ቀነ ገደቡ በተያያዘው ሳምንት መግቢያ ላይ የተጠናቀቀ ሲሆን እስከዚያው ድረስም የአጓ የቆይታ ጊዜ እንዲራዘም በርካታ የአሜሪካ ኮንግረስ አባላት ሲጠይቁ ነበር። ሆኖም የፕሬዝዳንት ትራምፕ አስተዳደር አጓን እንዲራዘም ወይም እንዲያበቃ ይፈልግ እንደሆነ በይፋ አቋሙን አላሳወቀም።